ሰላም ጉድ የኪኮፍ ሀበሻ የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? በዛሬው ዕለት እንግዲህ አዳዲስ የምንላቸው መረጃዎች ይዘን መተናል። ከነዛም መካከል አርሰናሎች አዲሱን ጁሪያን ቲምበር እየተባለ የሚጠራውን የአያክሱን ጆሬል ሃቶን ለማስፈረም ንግግር ላይ መሆናቸው እየተነገረ ይገኛል። በዚህ ልጅ ዙሪያ ብዙ የምንነጋገረው ነገር አለ። እንዲሁም እዛው ቤት አርሰናል ስንቆይ ኤልክኑሱን የሌስተር ሲቲውን የመሃል ሜዳ የአጥቂ አማካይን ሞተር የሆነውን ተጫዋች ለማስፈረም ፍላጎት እንዳላቸውና አርቴታም ፍቃድ እንደሰጠ እየተገለጸ ይገኛል። በዚህም ዙሪያ የምንነጋገረው ይኖራል። እዛውም አርሰናል አሁንም ስንቆይ ክሪስቲያን ኖርጋርድን ዴንማርካዊውን የመሃል ሜዳ አማካይ የቶማስ ፓርቴና የጆርጂኖ ተተኪ አድርገው እንደሚመለከቱት እየተገለጸ ነውና ፍላጎትም እንዳላቸው እየተነገረ ነው። በዚህ ልጅ ዙሪያ ብዙ የምናወራው ነገር አለ። ወደ በኋላ ላይ ጠብቁን። በማንቸስተር ዩናይትድ በኩል ከብሪያን ምቤሞ ጋር ያላቸውን ነገር ለመጨረስ ይህን ሳምንት እንደሚበቃቸው ፉትቦል ኢንሳይደር ሲናገር ነበረ። ታዲያ ይህንንም ተከትለው ማንቸስተር ዩናይትዶች አዲስ የዝውውር ጥያቄ ለማቅረብ ለብሬንትፎርዶች እየተዘጋጁ ይገኛሉ። ክፍያውም ከፍ ያለ ነው። በፊት ከነበረው ወደ 3 ሚሊዮን ፓውንዶች ጨምረው ነው እየጠየቁ ያሉትና እና ምን ይፈጠራል የሚለውን አብረን የምንመለከት ይሆናል። እስከዛው ድረስ እናንተ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ቀረ የምትሉት ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብራችሁ እንድትሆኑ ስል በአክብሮት ጠይቃለሁ። አሁን ወደ መረጃዎቹ። በመጀመሪያም በአርሰናል በኩል አዲሱ ጁሪያን ቲምበር እየተባለ የሚጠራውን የአያክሱን ታዳጊ የመሃል ተከላካይ ተጫዋችን ጆሬል ሃቶን እንመለከታለን። ከወደ ፈረንሳይ እንደሚወጡ መረጃዎች ከሆነ አርሰናሎች ይህን ተጫዋች ለማስፈረም የኮንትራት ንግግር እያደረጉ እንደሆነና እየተደራደሩ እንደሆነ እየተነገረ ይገኛልና ንግግራቸውን በጥሩ ሁኔታ እየተመነደገ ነው ሲባል ነው እየተገለጸ ያለው። ታዲያ ይህንን ኔዘርላንዳዊ የመሃል ተከላካይ ለማስፈረም አርሰናሎች እስከ 43 ሚሊዮን ፓውንድ ወጪ ሊጠይቅባቸው ይገኛል እየተባለ ነው። ታዲያ ይህ ልጅ ገና 19 ዓመቱ መሆኑ ምን አይነት ድንቅ ተጫዋች እንደሆነ መመልከት የምችሉት ነገር ነው። ወደ 54 ጨዋታዎችን ነው በዚህ ውድድር ዘመን ማድረግ የቻለው። እነዚህንም 54ቱንም ጨዋታዎች በስትክክል በድንቅ ብቃት ነው መጫወት የቻለው። ወደ 111 ጨዋታዎችን ማድረግ ችሏል እስካሁን ድረስ ከ2023 ጀምሮ ማለት ነው። ታዲያ በእነዚህም ጨዋታዎች እንዳለ ልጁ ድንቅ ብቃቱን ነበር ሲያስመለክት የነበረው። አያክሶች ታዲያ ለዚህ ልጅ እስከ 43 ሚሊዮን ፓውንድ እንደሚጠይቁበት እየተነገረ ይገኛል። ታዲያ በኤርዲቪዚዮ በኩል ብዙ ፈላጊዎች እንዳሉት ይነገራል። ለአንደር 21 ለሀገሩ ኔዘርላንድም ጨዋታዎችን ማድረግ የሚችል አይነት ተጫዋች ነው ልጁ። ታዲያ እንዴት ነው ከጁሪያን ቲምበር ጋር ይመሳሰላል የምትሉኝ ከሆነ መሀል ተከላካይ ተጫዋች እንደሆነ ነገርኳችሁ። የግራግር የመሀል ተከላካይ ተጫዋች ነው። ታዲያ ወደ ሌፍት ባክም ሆኖ የሚጮትበት ጊዜ አለ። ይህም የምታዩት እንግዲህ ጁሪያን ቲምበርም ይህንን ነው የሚሰራው። የመሀል ተከላካይ ተጫዋች እንደሆነ የምናውቀው ነው። ነገር ግን እንደ አርቴታ ፍላጎት ወደ ሌፍት ባክነት እየዞረ የሚጫወት ተጫዋች እንደሆነ የምናውቀው ነገር ነው። በማንቸስተር ዩናይትድ ቤት ደግሞ ሊሳንድሮ ማርቲኔዝንም እንመለከታለን። የአያክስ ተከላካዮች ምን አይነት ድንቅ ተጫዋቾች እንደሆኑ ብቻ መመልከት ብቻ በቂ ነው። ታዲያ ይህንን ልጅ አርሰናሎች የሚያገኙት ከሆነ አዲሱን ጁሪያን ቲምበርን አገኙት እየተባለ ነው እና የጁሪያን ቲምበር ጉዳትም ያን ያክል የሚያሳስባቸው ደረጃ ውስጥ አይገባም እየተባለ ነው እና እሱ ቢጎዳ ይሄኛው ይገባል፣ ጆሬል ሃቶ ማለት ነው። ታዲያ አርሰናሎች ይህንን ልጅ ለማስፈረም ንግግራቸውን በጥሩ መልኩ ያፋፋሙት ይገኛሉ ሲል ነው ከወደ ፈረንሳይ የሚወጡትን መረጃዎች ፉትቦል ካስት ይዞት የወጣው መረጃ የሚያስነበበው። እዛው አርሰናል ቤት ስንቆይ ደግሞ የሌስተር ሲቲውን የመሃል ሜዳ የአጥቂ አማካይ ተጫዋች ኤልክኑስን ለማስፈረም ፍላጎት እንዳላቸው ጊቭሚ ስፖርት ይዞት የወጣው መረጃ ያመለክታል። በአርሰናልና ኤልክኑስ መካከል ንግግሮች እንደተጀመሩ ያመለክታል የጊቭሚ ስፖርት ዘገባ ማለት ነው። ይህ የአጥቂ አማካይ ታዲያ ባለፈው ዓመት ለሌስተር ሲቲዎች
ጥሩ ብቃትን ያስመለከተ ልጅ ነው። ያው የጎል አስተዋጽኦቹ ያን ያክል ባይሆኑ 32 ጨዋታዎችን አድርጎ 2 ጎሎችን ነው ማስቆጠር የቻለው በፕሪሚየር ሊጉ። እንዲሁም ደግሞ በካራቦ ካፕ በ2 ጨዋታ 1 ጎል ማስቆጠር ችሏል። ታዲያ የልጅ ምን ያክል ድንቅ ብቃት እንዳለው የምታውቁት ሌስተር ሲቲዎች ያው ወራጅ ክለብ እንደሆኑ የምናውቀው ነገር ነው። በሌስተር ሲቲ ቤት አንተ ሻይን አድርጎ ለመውጣት መቻል ማለት ትንሽ ይከብዳል። ምክንያቱም ወራጅ የሆነ ቲም ነው። ቡድኑ ጥሩ አቋም ካላሳየ አንተም የመውረድ አቅም ያን ያክል ነው ማለት ነው። እና ልጁ ግን በይህንንም ፈተናዎች እየተቋቋመ ጥሩ ብቃቱን ያስመለክታልና ከብዙ ትላልቅ ክለቦች ጋር ራሱ መሀል ሜዳውን እየተቆጣጠረ የሚጫወት አይነት ተጫዋች ነው። ታዲያ አርሰናሎች ይህንን ልጅ ለማስፈረም ፍላጎት ካላቸው ክለቦች መካከልና አርቴታም የዚህ ልጅ ነገር እንደወደደውና ፍቃድ እንደሰጠ ይህ ልጅ እንዲፈርም የቀረበለትን ጥያቄ ፍቃድ እንደሰጠ እየተነገረ ይገኛልና ቤላል ኤልክኑስ አዲሱ የማርቲን ኦዴጋርድ ተጠባባቂ ሆኖ ወደ አርሰናል ለመሄድ ንግግር ላይ እንደሆነ ነው እየተነገረ የሚገኘው። በቀጣይ እንግዲህ ምን ይከሰታል የሚለውን አብረን የምናይ ይሆናል። ታዲያ እዛ አርሰናል ቤት ጨርሰን ለመውጣት ያክል የቶማስ ፓርቲና የጆርጂኒዮ መውጣት ተከትሎ አርሰናሎች መሀል ሜዳ ተጫዋችን እያማተሩ ይገኛሉ። ታዲያ ከነዚህ መካከል ክሪስቲያን ኖርጋርድ ይገኝበታል። ጎል.ኮምን የሚረርን ዘገባ ይዞት እንደወጣው መረጃ ከሆነ ቶማስ ፓርቴ በዚህ የውድድር ዘመን ከኤሚሬትስ ስቴዲየም የሚወጣበት እድል በጣም ሰፊ የሆነ ይገኛል። ከ8-9 ቀናት ያነሱ ጊዜያት ነው እየቀሩት ያለውና የልጅ ኮንትራቱ ሊጠናቀቅ በአርሰናል ቤት ያለው። ታዲያ የዚህ ልጅ ምትክ ቶሎ ብሎ አርሰናሎች መፈለግ አለባቸው። ከነዛም መካከል ክሪስቲያን ኖርጋርድ የብሬንትፎርዱ የመሃል ሜዳ ሞተር ማለት ይቻላል። ለብሬንትፎርዶች ምን ያክል ድንቅ ተጫዋች እንደሆነ የምንመለከተው ነገር ነው። ለዴንማርክ የብሔራዊ ቡድን ጨዋታዎች ራሱ ዋነኛው ተመራጭ ተሰላፊም እንደሆነ የምናውቀው ነገር ነው። በዚህ ውድድር ዘመን ከንቦቹ ጋርም ድንቅ ብቃትን ያስመለከተ ነው። ደግሞ ኮንሲስተንት የሆነ ተጫዋች ነው። አንድ ውድድር ዘመን ሻይን ያደረግና አንዱ ላይ አይጠፋም። ምክንያቱም ተመልክተነዋል ላለፉት 2-3 ዓመታት ለብሬንትፎርዶች ምን ያክል ዋነኛ ተጫዋች እንደሆነ ራሱን ያስመለከተበት ሁኔታ ነው ያለው እና የልጅ የቶማስ ፓርቴና የጆርጂኒዮ ተተኪ ሆኖ ወደ አርሰናል ቤት ብቅ ማለቱ ማይቀር እየሆነ ይገኛል። ታዲያ አርሰናሎችን ፍላጎት እንዳላቸው እየተነገረ ነው። በቀጣይ ምን እንመለከታለን የሚለው ጥያቄ ዋነኛው መልስ የሚሻ ነገር ነውና አብረን የምንመለከተው ይሆናል ማለት ነው። ወደ ማንቸስተር ዩናይትድ እናምራ። በማንቸስተር ዩናይትድ በኩል ለብሪያን ምቦሙ እስከ 63 ሚሊዮን ፓውንድ እና እየታየ የሚጨመርም ክፍያ እንደሚኖራቸው ለማቅረብ እየተዘጋጁ እንደሆነ እየተነገረ ይገኛል። ቀድሞውኑ ከልጁ ጋር መስማማታቸው ይታወሳል። ከብሬንትፎርዱ አጥቂ ብሪያን ምቦሙ ማለት ነው። ይህ ካሜሮናዊ አጥቂ ታዲያ የማንቸስተር ዩናይትድ አይን ካረፈበት እነሆ ሰንበትበት ብሏል እና የሁለቱ ነገሮች የማንቸስተር ዩናይትድ እና የምቦሙ ጉዳይ ደግሞ ተንዛዛም ማለት ይቻላል። ታዲያ ፉትቦል ኢንሳይደር ምን ይላል? ከዚህ በፊት ይህን ሳምንት ብቻ ጠብቁ ሲል ተናግሮ ነበረ። ይህንንም በማስመልከት ነው እንግዲህ ማንቸስተር ዩናይትዶች አዲስ የዝውውር ጥያቄ እንደሚያቀርቡ ሩዲ ጋሌቲ ይዞት የወጣው መረጃ ያመለክታል። ታዲያ 63 ሚሊዮን ፓውንድና እየታየ የሚጨመሩ ክፍያዎችም ይኖሩታል እና ብሬንትፎርዶች ይህንን ጥያቄ ውድቅ ያደርጋሉ ተብሎ አይታሰብም እና ካሜሮናዊ የፊት መስመር ተጫዋች ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እጅጉኑ እየተቃረበ ነው እየተባለ ይገኛል። አብረን የምንመለከት ይሆናል። የልጅ ለማንቸስተር ዩናይትድ ጥሩ ግብአት እንደሆነ ነው የሚታሰበው እና ለማጥቃት ለፕሮግሬሲቭነቱ አጫወት ለማንቸስተር ዩናይትድ ጥሩ ግብአት እንደሆነ እየተነገረ ይገኛል። ወደሚለቁት ተጫዋቾች እናምራ እስቲ። በማንቸስተር ዩናይትድ በኩል ማርከስ ራሽፎርድ የሰጠው አነጋጋሪ አስተያየት አለ። ይህም የሆነበት ምክንያት እንግዲህ ከዚህ በፊት ከኤሪክ ቴን ሃግ ጋር ሰጣ ገባ የገባው ተጫዋች እንደሆነ የምናስታውሰው ነገር ነው። 9 ቁጥር ቦታ ላይ መጫወት እንደማይፈልግ ሲነገር ነበር። እንዲሁም ለሱ ምርጫው ከግራ መስመር የማጥቃት ፖዚሽኒንግ እየተነሳ ወደ መሀል እየሰበረ መጫወት ፍላጎት እንደሆኑ የተነገረው ነገር ነበረ። ነገር ግን በትላንትናው ዕለት የሰጠው አስተያየት
ዓለምን እያስነጋገረ ይገኛል። ይህም እንግዲህ ቴሪ ኦነሪ የኔ ድንቅ አርአያዬ ነው ሲል ይናገራል። የቀድሞ የአርሰናሉን ፈረንሳዊ የፊት መስመር አጥቂ ማለት ነው። ታዲያ እኔም በሱ ምክንያት የ9 ቁጥር ቦታ ተጫዋች መሆንን እመርጣለሁ ሲል ተናገረ እና ከዚህ በፊት ከኤሪክ ቴን ሃግ ጋር የገቡበት ሰጣ ገባ ደግሞ ይሄ ነው። ብዙ የማንቸስተር ዩናይትድ ደጋፊዎችም ራሽፎርድን 9 ቁጥር ቦታ ላይ ማየት የማይፈልጉበት ሁኔታ አለ። ነገር ግን የሱ ፕራይሙ ጊዜ የራሽፎርድ ፕራይም ጊዜ ብዙ ጎሎችን ያስቆጠረው ያኔ ነው ለማንቸስተር ዩናይትድ የፊት መስመር አጥቂ ሆኖ በሚጮትበት ሰዓት እና እሱ ግን አልፈልግም ሲል ተናግሮ ነበር እና ከኤሪክ ቴን ሃግም ጋር የገቡበት ሰጣ ገባ ይሄ ነበረ። ነገር ግን አሁን እየተነገረው እንዳለው ከሆነ ግን እኔ የ9 ቁጥር ቦታ ተጫዋች መሆን የምፈልግበት ሁኔታ አለ ሲል ተናግሯል። እንዲሁም ደግሞ ወደ ባርሴሎና የሚያመራበትን ሁኔታ እያመቻቸ ነው ሲሉ ነው እየተነገረ የሚገኘው። ራሱን ለባርሴሎና ሽያጭ እያቀረበ ነው ካልገዛችሁኝ እያለ ማለት ነው። እኔ ራሴን ወደ ባርሴሎና ቤት አስባለሁ ከላሚን ያማልም ጋር መጮት ምርጫዬ ነው ሲል ተናግሯል። ከያማል ጋር መጮት የማይፈልግ ያለ ሰው ያለ አይመስለኝም እያለ ይገኛል። ታዲያ በአስቶን ቪላ ቤት ያለውን ውል አጠናቆ በግሉ ልምምድ እያደረገ እንደሆነ ይታወቃል። ለዛው ስፔን ሀገር ውስጥ ነው ያለው እና ለምንድነው ስፔን የመረጥከው ሲባልም ከቤቴ ከምኖርበት መኖሪያ ቤቴ የ3 ሰዓት ጉዞ ብቻ ነው የሚጠበቅብኝ የ3 ሰዓት በረራ መንገድ ብቻ ነው እና ምን ያክል ቅርብ እንደሆነና እዚህ የማገኘውንም ሰላም የማውቀውን ነገር ነው ሲል ተናግሯል። እና ራሱን ባርሴሎናዎች እንዲገዙት እየጠየቀ ሳይሆን እየወተወተም ይገኛል ማለት ነው። በሌላው በማንቸስተር ዩናይትድ ዜና በኩል ደግሞ ስናመራ ወደ አንቶኒ እናመራለን። አንቶኒ ዶስ ሳንቶስ ከአያክስ ከመጣ ወዲህ ለማንቸስተር ዩናይትድ ያን ያክል ድንቅ ብቃትን ሳያስመለክት ይቀራል። ታዲያ ሪያል ቤቲሶች በውሰት የሚያስፈርሙበትን ሁኔታ አመቻችተው ይወስዱታል። ታዲያ በዚህ ዓመት ድንቅ ብቃቱን አስመለከተ አንቶኒ ዶስ ሳንቶስ። ታዲያ የሪያል ቤቲስ ዋና ክለብ አስተዳደሮች ይህን ልጅ በቋሚ ውል ለማስፈረም እየፈነቀሉ የሌለው ድንጋይ የለም ማለት ይቻላልና ሁኔታዎችን እየተመለከቱ ይገኛሉ። ታዲያ በዚህ መሀል ማን ጥያቄ ያቀርብለታል? ጁቬንቱሶች ጥያቄ ያቀርባሉ ለማንቸስተር ዩናይትድ። ነገር ግን ማንቸስተር ዩናይትዶች የአንቶኒን ፍላጎት ያውቃሉ። የአንቶኒ ዋነኛውና ቅድሚያው ምርጫ ማለት ሪያል ቤቲሶች ነው። ለሪያል ቤቲሶች ቅድሚያ ይሰጣል። ታዲያ አንቶኒ ወደ ሪያል ቤቲስ የሚያመራበት ሁኔታ እየተቃረበ ያለ ይመስላል። ምክንያቱም ብሩንም ለመክፈል ዝግጅት እንዳላቸው እየተነገረ ነው። አሁን ደግሞ ወደ ሌሎች መረጃዎች ስናመራ ቼልሲን እናገኛለን። ቼልሲዎች እንግዲህ ከማይክ ሜኛን ጋር ያላቸው ነገር ተቋርጧል ሲል ነው ፋብሪዚዮ ሮማኖ ይዞት የወጣው መረጃ የሚያመለክተው። ከዚህ በፊት በሌሎች ዜና አውታሮች ከተመለከትን እንግዲህ ቼልሲዎች ተስፋ እንዳልቆረጡ ነበር ሲነገር የነበረው። ነገር ግን ፋብሪዚዮ ሮማኖ ድጋሚ የቼልሲን የማይክ ሜኛንን ሁኔታ ቼልሲዎች እንደማይመለከቱት ገልጿል። ይህም የሆነበት ምክንያት እንግዲህ ኤሲ ሚላኖች የዚህ ልጅ ዋጋ ዝቅ ለማድረግ አለመፈለጋቸውን ተከትሎ ነውና በዚህም ቼልሲዎች ወዲያው ነው ፊታቸውን ያዞሩት ማለት ይቻላል። እና ቼልሲዎች አሁን ባላቸው ግብ ጠባቂ ደስተኛ እንደሆኑ ነው እየተገለጸ የሚገኘው። በሮበርት ሳንቼዝ እንግዲህ ቁጥር 1 ግብ ጠባቂ ሆኖ እንደሚቆይ ነው እየተነገረ የሚገኘው። እዛው ቼልሲ ቤት ስንቆይ ኒኮላስ ጃክሰንን ለመሸጥ እንግዲህ ክፍት ሆኖ ተገኝተዋል። ቼልሲዎች ኒኮላስ ጃክሰን በክለብ ወርልድ ካፕ ቀይ ካርድ ከተመለከተ በኋላ በፍላሚንጎ ጨዋታ ሁኔታዎች እንዳለ ጨልመውበታል ማለት ይቻላል። ኒኮላስ ጃክሰን ብዙ ጊዜ ቡድኑን ዋጋ ከሚያስከፍሉ ተጫዋች መካከል ዋነኛው እንደሆነ ይታወቃል። ታዲያ ቼልሲዎች ይህንን ተጫዋች ለመሸጥ ክፍት ሆነው ቀርበዋል። ጁቬንቱስና ናፖሊዎች ደግሞ ፍላጎት ካላቸው ክለቦች መካከል ዋነኛው ሆኖ እንደቀረቡ ነው ጂያንሉካ ዲማርዚዮ ይዞት የወጣው መረጃ የሚያመለክተው። ባየር ሙኒኮች የአትሌቲክ ቢልባውን ክንፍ መስመር ተጫዋች እስካሁንም ለማስፈረም ተስፋ እንዳላቸው ነው እየተነገረ የሚገኘው። ተስፋ ሰንቀው እየጠበቁ ይገኛል። ልጁ ከባርሴሎና ጋር መስማማቱ ይታወቃል። ነገር ግን ባየር ሙኒኮች የዚህ ልጅ ፍርሚያ እንደሚያገኙ እስካሁን ተስፋ አድርገው ተቀምጠዋል ሲል ሙንዶ ዲፖርቲቮ ይዞት የወጣ መረጃ ያመለክታል። ፒኤስጂዎች አሁንም የባየርንማውዙን ተከላካይ ኢሊያ ዘበርኒ ለማስፈረም
ንግግራቸውን እየቀጠሉ እንደሆነ ለኢኪፕ ይዞት የወጣው መረጃ ያመለክታል። መጀመሪያ ያቀረቡት ጥያቄ 53 ሚሊዮን ፓውንድ ጥያቄ ውድቅ እንደተደረገባቸው ይታወሳልና አሁን ግን ድጋሜም እንዳላቋረጡት እየተነገረ ነው። ይህን ዩክሬናዊን የመሃል ተከላካይን ለማስፈረም ንግግሮች እንደቀጠሉ ይገኛሉ። የሊቨርፑሉ ተፈላጊው መሃል ተከላካይ የክሪስታል ፓላሱ ማለት ነው በሊቨርፑል ይፈልግ እንደሆነ የምናውቀው ነገር ነው። ነገር ግን ሊቨርፑልና አርሰናል ወደፊት ተጠግተው ጥያቄ እያቀረቡ ባልሆነበት መልኩ ማርክ ጉይ ወሰነ የተባለው ነገር ትንሽ እያነጋገረ ነው። 1 አመት ብቻ ነው የሚቀረው 12 ወራት ማለት ነው በክሪስታል ፓላስ ቤት ያለው ውል ሊጠናቀቅ። ታዲያ እዛው እንደሚቀጥል ነው እየተነገረ የሚገኘው። ውሉንም ሳያራዝም እዛው እንደሚቀጥልና ይህን አመት እዛው ተጫውቶ መጨረስ እንደሚፈልግ እየተነገረ ይገኛል። ምክንያቱም ሌሎች ክለቦች እያደረጉት ካልሆነው የነቃ ተሳትፎ አንጻር ማለት ነው። ልጁ ደግሞ ከወጣም ቶሎ መውጣት ይፈልጋል፣ ካልወጣ ደግሞ እዛው የክሪስታል ፓላስ ቆይታውን መጨረስ ይፈልጋልና ክሪስታል ፓላሶች ደግሞ በቀጣይ አመት በነፃ ማጣት አይፈልጉም ይህን ድንቅ ተከላካይ። እናም ሁኔታዎች ትንሽ ውጥረት ውስጥ ገብተዋል ሲል ነው ጋርዲያን ይዞት የወጣው መረጃ የሚያመለክተው። ለዛሬው ይዘንላችሁ የቀረብ ነው የዝውውር መረጃዎች እነዚህን ይመስላሉ። እርግጠኛ ነኝ የትም ያልሰማችኋቸውን የዝውውር መረጃዎች እዚህ ቻናል ላይ ሰምታችኋል ብዬ ተስፋ አደርጋለሁ። ታዲያ እንደዛ ከሆነ ቪዲዮን ላይክ፣ ቻናሉን ሰብስክራይብ እና ቀረ የምትሉት ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። እኛም በቀጣይ ቪዲዮ እስክንገናኝ ድረስ ሰላም።